ሙኒት ናት እንግዲህ ወንድ በተሰቦቼ ተፈላቅለው ነው ያሉት። ይሄው 5 ዙር ድረስ አልመጣም። ሙኒት የኔ ውድ ሀላስ ብሩን ላኪልኝ አልቻልኩም። ተንግዲህ አልኩኝ በቃ እኔ እንደ ውስጠኛ እንደ ክፉ ሰው ነው አሳይሻለሁ። ቆይማ ልክ ቤዛ አተላከልኝ ምን አተላከልኝ 200 ሺህ በ400 ሺህ ብር በ450 ሺህ ብር እንትን የተባል ነው ሰማለሁ። አዎ ጀሚላት ድግን ቀስ ብለሽ አውርሽ እኔ ማር ተረጋጊና እሺ። ገብቼ ስለማቀር ተረዱኝ ወንድም ተረዱ ገብቼ ስለማቀር በጣም ስለምናደድ ነው። አትናደጂ ዱላ ምን ሰጥታለን ችግር የለም። ቀስ ብለሽ አውሪ እህቴ እሺ። እኔ በቃ ደረሰኝ ሁሉ ነገር እልካቸዋለሁ። እኔ አውርቼ ለማስረዳት አልችልም። ሳረኝ እኔ እህትዋ ተረጅኝ ነው ውድ ችግር ላይ ነው ያለሁት። ክብር ላለኝ ነው ሙኒት ሜዳ ላይ እንዳልወጣ ብዬ ክብር ስላለኝ ነው። ለሷ ትልቅ ክብር አለኝ ለሷ ማለት ነው። እና ያው ምኔ 300 ሺህ ብር ላካረኩኝ። እሺ ነው ውድ መጀመሪያ ቃብዲ ብልካ አይቻልም ሙኒት እያልኳት አይ ብዙ ሰው እንደዚህ እየከዳይ ስለሆነ ጨርሰሽ ላኪያል ግማሽ አስገቢ 300 ሺህ ብር አለች። እሺ ብዬ ላካረኩኝ ወዲያው ነው። ይሄው እስካሁን ጀሚላ እሺ ቆይ ትንሽ አስገባለሽ እያሞኘች ዛሬ በቃ አሁን መጨረሻ ሙኒት አሁንም 2 ወር ድረስ ቀጠሮ ሰጠችኝ። አሁን 4 ወር ታለፈ። ሙኒት በቃኝ እና አንቺ አንጣላ ወድሻለሁ ክብር አለኝ የኔ ፍቅር በቃ አሁን ብሩ ላኪልኝ አልኳት። 200 ሺህ ብር ላኪ ጨምሯል። 200 ሺህ ብር ለወር ቀጠረችኝ። ዛሬ እኮ በቃ አልቋል ምናምን እያለችኝ ነው። ክብር አለኝ አሁን ለሙኒት በጣም ክብር አለኝ። አሁንም እሷ እንደው ክፉ አይታይ በቃ እንደ ኃይለኛ ሰው አልከኝ እንዴ ምንም ቀያው ወጥቼ መላይ ነው መዳም ጋር ተደብቄ የምሰራ ሰው ነኝ። ሳሪዬ ታዝናለች ትረዳኛለች ብዬ ነው ይሄን ሁሉ አደረኩት። ጥፋተኛም ተሆነ እናንተ ፍረዱኝ። እሺ ተፈናቅለው እነሱ ሰዎች አሉት ቤተሰቦቼ በእኔ ነው የሚተዳደሩት። ምን ላድርግ? ምንድነው ሰው ለማምጣት ነው ወንድሜን ለማምጣት ነው። መቼ ነው ብሩና ባላችሁ? 4 ወር አለፈው 4 ወር አልፎታል። ኦኬ ስለዚህ ሙኒት ችግሩ ምን እንደሆነ ነግራሻለች የሚላ ትመጣልኝ ሙኒት ችግር ትላክልኝ በቃ አሁን ብሩን ትላክ እናንተ ፍረዱኝ። ብሩ ስንት ብር እንደሆነ ቆርጣ ትላክልኝ በቃ ሙኒት በቃ የኔ ጥያቄ ከሙኒት ጋር ስትነጋገሩ ዲል ስታረጉ እንደዚህ በዚህ ቀን እንደዚህ አይነት ነገር ብላሻለች? አዎ ብላይ ነበር መጀመሪያ በጠለብ ይሄ ነገር ባለፈው እንትን ሲባል ቆይ ጀሚላ ተረጋጊ አለችኝ። እሺ ያው እንደምትፈታፈጥልኛል ብዬ እንትን ብያለሁ። እሺ ተረጋጊ አለችኝ። ተረጋጋው ያን አሳልፌ ትግስት አረኩኝ። ባለፈው ማህመድ እንደዚህ እያመጣን ነው ምናምን ሲል የኔ ወንድም 4 ወር ሆኗል። አህመድ ይመስለኛል አሁን ከቅርብ ጊዜ ወዲህ ምን ብለው ቪዲዮ ሰርተዋል እነሱ አሳልፍ ያለንም ትያለሁኝ እኮ ስቲል እስካሁን ድረስ ሰው እየመጣ አይመስለኝም። ችግር የለም ሙኒት እናወራታለን። ምንም ችግር የለም ሲጀመር ችግር የለም። የሷ ከሆነ ችግር የለም ማለት እንፈታለን። እሺ ምክንያቱም እኔ አሁን ቤዛ አላከችልኝ ምንም ነገር አላከችልኝ። ብሩ ለምን መለሽለታ ቆርጬ ነው መሰጥሻለችኝ። ምንም ነገር እኮ እንትን አላለም እኮ ምንም ነገር እኮ የሰራችው ነገር የላትም። በፍቅር ላይ ሙኒት ግን አልኳት እኮ በፍቅርም ይሁን በጸብም ለመለያየት መጀመሪያ ከሙኒት መስማት አለብን። ጀሚላ አሁን አንቺ ምንድነው ፍላጎትሽ? እኔ የገባኝ እኔ አንቺን ገና ነው የምረዳው። እኔ እሳት ይለብልብሽ አንቺ ቅማላም ነው ውጭ አንቺ ግን የገማሽ ከካም የምትባይ ቅማላም ነጭ አንቺ ከካም ነጭ ስሚ ጀሚላ አሁን የምናረገው ምን እንደሆነ ታውቂያለሽ? ሙኒት ለወንድምሽን ለማምጣት ካንቺ ጋር ተነጋግራችኋል። ቮይስ አላችሁ የላክሽበት ደረሰኝልሽ ስለዚህ አንቺ ወንድምሽ ዘግይቶብሻል አልመጣም። ያልመጣበት ምክንያት ምንድነው ብለሽ ጠየቅሽ? አዎ ጠይቄያለሁ። خلاص አሁን እንዲያዲስ በቃ ላኪው 200 ሺህ ብር ላኪ አለች። خلاص አንቺ ጋር ቆይተሻል አተሳካሚ ነው ውድዋ ተንግዲህ ወዲያ ብሩን ላኪልኝ። ምንም ነገር በዘይ ላክሽልኝ የለም። ደግሞ ነገ በጉጉት ነው አንደ ደግሞ ቀልብ የተሰበረው ጉጉት ደግሞ ሰው ይገላል ታውቂያለሽ። ነገ ይሄን ሰሞን ያልቋል ይሄን ነገር ያልቃል ትለኛለኝ። ስለዚህ በቃ መጨረሻ ላይ 200 ሺህ ብር ላኪ ፎቶውን ላኪ እንደገና ወሰነች። እንደገና እንዲያዲስ ወሰነኝ። ከዛ خلاص ይቅርታ ሙኒትዬ እንላይ በፍቅር አልኳት። ታሚንም ጥሪልኝ ሁሉን በቃ በፍቅር አሁን ምን ላይ በፍቅር ነው። እኔ አላቅም ምላስ ምናምን ማለት ወሬ አላቅም አልችልም። ሳርዬ ያው እንትን ዋትስአፕ ልላክላችሁ መረጃውን አይታችሁ ተረዱኝ። ችግር የለም እሷም ትመጣለች እኮ ሙኒት አዲ ችግር የለም ራሷም ትመጣለች። ችግር የለም እሺ ታሚንም ላኪልን ሸራርግልኝ ታሜ እየደወልኩለት የለም ሼር አድርጉለት ጋይስ እፈልጋለሁ። እሱም አላህን ይፈራል። ስንት እንደሚፈጅ እንዴት ታይቆረ
በዛው ታይላክ ምን ታይላክ እንዴት ትቆርጣለህ ይባላል እኮ ሙኒት ትምጣ ውጭ ማለት ጎበዝ ነኝ ጣህ ተደብቄ መሰራ ጎበዝ ነኝ እኮ ስነሳ አዛና ልጅ አላት እኔ ልጅ ነኝ እኔ ደግሞ ምላሳብ አይደለም እንደ ዝግግግ ምልሰው ማስቀይም አይደለሁም እስቲ እንደላክላችሁ ያስቀየምኳችሁ ታይልክ ገልብ ነው የኔ ፍቅር ምለምናት እሺ ሙኒት ትምጣ ችግር የለም እኔ አሁን እንትንሽ ቁጥርሽን ስጪኝ እነግራታለሁ እሺ መረጃ ሁሉ ልክልሻለሁ መረጃ ሁሉን ነገር እሺ መረጃ ተረጂ ያው እሷ ስለምታቀበት ልምደኛ ስለሆነ ታስተካክሉ እኔ በዋስታብ ሁሉ ነገር ነው መረጃ ያለኝ ችግር የለም ሙኒት ትመጣለች ሲጀመር ስትመጣም ብትገቢ ያስገባሻለሁ ምንም ችግር የለም ትጠይቂያለሽ ወይዬ አሁን የላኩልሽን ቦርሳ አዳምጪ እሺ ኦኬ ጀሚላ ናት ጁዬ እችት ምን መጣ ጠይቂያት እራሷ ጀሚላ ቮይስ አንቺን የተሳደብሽበት አትሳደብኩም አንድ ነገር አትሳደብኩም አንድ ነገር እኔ ታሃጽ ተባደረስ ቆይ ማሚ ቆይ አንዴ ከፈችው ስልኩን ያስኩት እኔ ነኝ እሺ ቆይ እኔ ነኝ በደንብ መረግጠሽ ሰማሽ አይደል ጥፋተኛ ተሆነ ይርገጭኝ ወላሂ ይርገጭኝ ይሄው የሹን ስሜ አጣሰም ቆይ እንስማ ዝም በይሽ ማለት እሺ ቆይ እንስማ ጀሚላ እንዴት ናችሁ ደህና ናችሁ እናንተ በቤታችሁ ነው እንዴ ማጭበርበር ሴትዮዋ በዚህ ሞሸልጣለች ሰራተኛዋም እንደዛው ነገሩ አንድ አይነት አይደለም ምክራችሁ ምንድነው እናንተ ወይ አትሰሩ ከሆነ አንሰራም ዘግተናም በሉ እምትሰሩ ከሆነ ደግሞ ለዚህ ኮንትራክት ኑሮ ውሸትን አትዋሹ ለሰው የኔ ድም ደግሞ ለክልቻለሁ ሳርዬ የኔ ድም ደግሞ ወላሂ አላህ ነው ሻሂዲ ድም አይደለም አላህን እንፍራ ወላሂ ዙጁዬ እኔ አይደለም እርገጭ ጥፋተኛ ተሆነ እርገጡ ስቀሉ የኔ ድም አይደለም የኔ ድም እንዲያለ ልክላችኋለሁ ኦኬ አንቺ አይደለሽም እኔ አይደለሁም አላህ ነው ሻሂዲ ነው አይደለሁም እኔ ነገ ጧፍ መሞት ሰው ነኝ ወላሂ እኔ አይደለሁም እኔ አለ አይስ እንዴ ብዬ ላስረዳ ሙኒት እኔ በጣም ነው የምወዳት አንቺ ቁጥርሽ አንቺ ከምን በላይ አሁንም ቁጥርሽ የት አለ እሺ ሞባይሌ ነው ልስጥሽ ሁሴን ሞባይሌን ስጣትማ ወንድሜ ዘታለ ሞባይሌን ስጣት ሁሴን ታለ እዚህ ጋር ወንድሜ ታለ እሺ የሱ አይደለ እሺ ቆይ ለጁዬ እንላክላትና ቁጥሩን እንትና ልድገመውን ያራውን ልድገመው እሺ አንቺ ምን ፍለጋ ነው እዚህ ጋር የመጣችው እዚህ ጋር ከመጣች በኋላ አንድ ነገር እኔን እንዳትጠይቀኝ እሺ አንድ ነገር ጁባ ውስጥ እያናገረቻት ነበረ እስከ መስደብ ድረስ እስክትደርስ ማለት ነው ወላሂ ለወራህ ጁጁ ይለመንኩሽ ነበር አስገብኛት ይለመንኩሽ ነበር ጁጁ እኔ ፎሎ አደረግሽኝ ምን ይወድ ጁጁ አላህ እስቲ ቆይ ሙኒት እሷ እንደሆነች እናጣራት ኦኬ ትላክላት ድምጽ ትላክልሽ በተረፈ እዚህ ጋር ከመጣች በኋላ እኔ ጋር ተመልሳ እንዳትመጣሽ ላሙኒት ላላላ እዚህ ጋር የመጣች ሳይሳካላቸው ቀርቶ ቪዛ የቆየባቸው የተመለሰላቸው የሚመለስላቸውም አሉ ነገር ግን እሷ እዚህ ጋር ከደረሰች በኋላ እንዳታዋራኝ አይደለም እንደዛ አይደለም እሷ አይደለችም የመጣችው ላላላ እንደዛ አይደለም የመጣችው በመጀመሪያ ደረጃ ይውልሽ ጀሚላ የምትባለው ልጅ በቀደም ገብታ እቺ ጀሚላ የምትባለው አሁን ገብታ ሳርዬ እኔ አንቺን በውስጥ ማናገር ፈልጋለሁ እኔም ብቻ አይደለም እንደውም ያለችው ነይ ቶሎ ጀሚላ ታሜንና አንቺን በውስጥ በቃ ችግሬን እንድትፈቱልኝ ይፈልጋለሁ ስትል እሺ አልኩኝና እሺ አውሪ ብዬ ሄድኩኝ ከዛ አላወር እኔ እንጃ ታውራኛ ብቻ አላቅም በውስጥ በጣም ስለሚያት አሁን ጀሚላ ሲሉ እሺ ብዬ ሳስገባት ሳሪን ያንቺን በውስጥ ነው ማውራት የምፈልገው ስትለኝ ታሜንም ጭምር አለችኝ ታሜና አንቺ በውስጥ ነው ማውራው ስትለኝ ኧረ እባክሽ እኔ በውስጥ አይመቸኝም ምንድነው ችግርሽ ስላት እኔ በጣም ወደውና ማከብረው ሰው ስለሆነ እዚህ ማውራት አልፈልግም ስትል ምን ችግር አለው አውሪው ጭራሽ አንቺ አልመሰለንም አውሪው ስላት ታሜን ጥሩልኝ አለች እሺ ብዬ ታሜና ቶሎ ብዬ ልጥ እስከምጠራው ድረስ እሷ ምን ሆነሽ ነው ተናገር የውስጥ ጉዳይ የለም ምናምን ነገር ስላት አይ ከሙኒት ጋር ነው አለች በቃ ይሄን የተናገረችው እንጂ እኔ አውሪ ብያት ነው እንጂ
በተአምር ከበቀደም ጀምሮ ስትጨቀጭቀኝ የነበረው በውስጥ አንቺና ታሜ እንዲያወሩኝ ነው ስትል የነበረው። ጀሚላ ቁጥርሽን ላኪልኝ። እሺ ፎሎ ላድርግሽ እንዳልመልቅ ልላክልሽ። ሁሴን እዚህ ጋር የለም ላክለት ወንድሜ እዚህ ጋር ንገረኝ እዚህ ጋር እንጂ እሙኒት ብላ ምናምን አይደለም የመጣችው። እኔ ነኝ ምን ሆነሽ ነው ብዬ ያወራኋት። እሺ ወደ ቆይ ልውጣ እንደገና እንደምት ኦፍላስ እኔ ራሴ ነኝ ነበራችሁ እኔ ራሴ ነኝ ምን ሆነሽ ነው ምንድነው ችግርሽ ብዬ የጠየቅኳት እንጂ ሙኒትን እንትን ለማለት ፈልጋ አይደለም። ይቅርታ አንተ ግን አሁን ጁዬን የተሳደበችው እሷ ከሆነች እዛው ትጨርስ አይመለከተኝም። ምክንያቱም በጁዬ ጋር ገብታ የተናገረችው እሷ ከሆነች አሁንም ግን እኔ አይደለሁም ነው የምትለው ገብታ በውስጥ አውሩኝ አንቺንም ታሜን ይፈልጋል ያለችው ለምን እኔ እንዴ ልጅቷን ማጋፈጥ አልፈልግም ጋይስ። በቀደም ለተሳሪ የከተራ የሄዳችሁ ቀን ነው ጥፋት የኔ ነው። እኔ አውሬ ያልኳት እኔ ጋር ነኝ ጋይስ እኔ ነኝ ያልኳት ማርያም ዲላን እኔ ነኝ ያልኳት እንጂ ልጅቷ አይደለች። ቁጥርሽን አምጪ ጀሚላ። ግን ጁዬ ጋር ይሄንን ይነጋገሩ። እኔ አውሪ ብያለሁ እኔ ነኝ ራሴ አውሬ ያልኳት። እሺ ተበካይ ቢሰላለኝ ነው ታምቢም በአላ ጥፋተኛ ተሆንኩኝ ወላሂ እርገጡኝ ወላሂ ጥፋተኛ ተሆንኩኝ። ጀሚላ አንቺ ጁዬ ጋር እንዲህ አይነት ሜሴጅ ተላልከሻል አልተላላክሽም? የለም አልተላላኩም። እኔ ይለም እንኳን ጁዬ ተረጅኝ ተቀበኝ ፎሎ አደረገችኝ ጭራሽ ጁዬ እንትን አልኳትም። ስለዚህ ድምፅሽ አንቺ አይደለም ቁጥርሽን ስጪ። ጁዬ ቁጥር አላኪ የኔ አይደለም ጁዬ ቁጥር አላኪ ካላ የኔ አይደለም የኔ እንደምላክልሽ ቆይ ላንጣው። እሺ ቆይ ታንዳ ልትልክ ነው ጋይስ። ሰላም አለይኩም። ማለይኩም ሰላም። እንዴት ናችሁ? ሰላም ነው አለ። ምን ተፈጥሮ ነው? እሷ ጀሚላ አንቺንና ታሜን እፈልጋለሁ ብላ ስትል ደወልኩብህ እኔ። ኦኬ በቃ ሁለታችሁን እፈልጋለሁ ስትል ማለት ነው። እሺ ብዬ ስደውልብህ አንተ አልመጣም። እሺ ከዛ በኋላ ምንድነው ችግርሽ ስላ በውስጥ ነው ማውራት የምፈልገው ስትል በውስጥ የሚባል ነገር የለም አውሪ አልኳት። ስታወራ ሙኒት ወንድሜን እንድታመጣልኝ ብር እንደዚህ ሰጥቻት ነበር ብላ ጀመረሽ ልጅቷ። ምክንያቱም ልጅቷ ምንም ጥፋት አላጠፋች እኔ ነኝ አውሪ አልኳት። ተረተኛል ኖ አይ ዶንት ሃቭ እኔ ነኝ አውሪ። ደግሞ የሙኒት ኬዚውን የማንቲሶ ኬዚውን አላወኩም አላውቅም። አሁን ደግሞ ጁዬ ምንድነው የምትለው እሷ? እሺ ቁጥርሽን ንገሪኝ አንቺ። እሺ 05 እሺ 05 4 62 4 09 26 ይሄን መረጃ ሁሉ ነገር ልክልሻለሁ። አዎ መረጃ በዋትስአፕ አይበይ ላ ዋትስአፕ ይለው እንደገና ወላሂ አለው ጁዬ አንቺ የላክሽልኝ ፕሮፋይል የክርስቲያን ነው ይሄ የተወራበት አለው ኮሊና አስቀምጫለሁ ያለው። እሺ ከዛስ ጆዬ ሲደርስ ነገሩ ምንድነው ያደረገችው? ጆዬ ምን ጌጅ ታሚ ወንድሜ ነው ወላሂ ጁዬን አልናገርኳትም። ወላሂ እኔ ሀቅ እንዲፈድብ ነው ወላሂ ጁዬን አልናገርኳትም። በጁዬ ሌላ ቆይ አንድ ጌጅ የእነሱም ስለሚበዛባቸው መስለሻት ነው። ተረጋጊ ማሪ። ወላሂ ነው እኔ አሁን ጥፋተኛ ተሆንኩኝ እናንተ እንትን በሉ እዛው ስቀሉኝ። ወላሂ ጥፋተኛ ተሆንኩኝ ወይ ታሚ ወንድሜ አይዞሽ ከዚህ አትሆን። እሺ ማንኛውም ነገር ምስ አንደርስታንዲንግ ይፈጠራል። ሀይቱ ተረጋጊ። ቁጥርሽን ጀሪና ስለማይ ነው ሁሴን ለምን ወንድሜ እዛ አለ ይልስጥሽማ ሁሴን ስጣት መባአላ ሁሴን እዚህ ጋር ወንድሜ ያለ ወይ አይሰጠው እንዴ? እሺ 05 ወደ ጁጁ ሲደርስ ምንድነው ያልሻት? ጁጁ ጋር አልደረስኩም ታሜ። እኔ ሳሪ እናንተ ነበር የፈለኩት ጁጁን ወላሂ እንትን አላልኳትም አልናገርኳትም። አላህ ነው ሻሂዴ ነገ እኮ ሞታለሁኝ። አይደለም ታሜ ጁዬ ደግሞ ምን አለሽ መሰለህ ተሳድባል። እኔ መጀመሪያ ምን አልኳት ተሳድበሻል ምናምን ነገር ተናገርሻል እንዴ ስላት ላላላላ ምንም ነገር አልተናገርኩም ስትል
ጁዬ ደግሞ ቮይስ ላከችልን። ስትልክልን እሷ ምን አለች ጀሚላ የምትባለው እኔ በጭራሽ ጁዬንም አላወራውም በጭራሽም የኔ ስልክ አይደለም ማለች። አሁን ጁዬ የሰጠች ስልክ ከሆነ ፕሮፋይሉ የእንትን ነው የክርስቲያን ነው። እቺ ጀሚላ ደግሞ ሙስሊም ናት። ጀሚላ የምትሰጠኝ ቁጥርና ጁዬ የሰጠች ቁጥር አንድ አይነት አይደለም። ግን የጀሚላ አሁን የሰጠች ቁጥር ራሱ ዋትስአፕ የለውም። የዋትስአፕ ቁጥርሽ ስንት ነው ጀሚላ? ጌች ታዘዘ ነበር ሰው መጥቶ ነበር ታስያውቁ ወይት ነው ጀሚላ እስኪ ቁጥር ንገሪ ለኔ እኔ ጋር ከሰጪው ዛሬ እሺ እኔ ልክፈተው ዝጋ ቁጥርሽን ንገሪኝ አንቺ መህራብ ከሻል እንደ አንቺ ቮይስ የቱን ነው የምከፍቸው አንቺ? እዚህ ጋር የሪሞት ላይ የተደረኩት አለ ላ ቆይ ከማን ጋር ታሙኔት ጋር ነው እንጂ ጁጂዬ ጋር ጭራሽ አላናገርኩም። ጁጂ ግን ወላሂ አላናገርኩም አይደለም። አሁን ሙኒት እያለች ያለችው ከጁዬ ጋር የተሰዳደብሽውን አንቺ ከሆንሽ ነው። ይሄ ተመልካች እሷም የከፋች ቢለዛ ነው አለ ስራዬ ተመልካቱ። እኔ እኮ ሀቅ የሚወጣው ለዚህ እንደዚህ ቢገኝ ነው አለ ስራ ታሜ ስማ ደራራችሁ እናንተ በቤታችሁ ነው እንጂ ማጭበርበር። ሴትዮዋ በዚህ ሞሸልጣለች፣ ሰራተኛዋም እንደዛው። ነገሩ አንድ አይነት አይደለም። ምክራችሁ እኔ እንደዚህ ያለ ምላስ አወራለሁ ምንም ነገር ማቅደደብ እኔ እኮ ደደብ ያለ ምላስ አወራለሁ። ያ ሐቢብቲ خلاش ነው ብዙ ነው የምታወሪ እህቴ። እኔ አላቀሽም አንቺም አታውቂኝም። ድምፅሽ አይደለም خلاص ምስ አንደርስታንዲንግ ማ እንዴ ሰው ነን እኮ ምን ሆናችሁ ነው? ተረጋጉ። እሺ ማንኛችሁም እንዴ ተረጋጊ እህቴ። እሺ ነባት እሺ ድምፅ መለያየት አልቻላችሁም እንዴ? እሺ طيب አሁን ሙኒት ላይ ግቢ ኖ እሷ ማለት በውስጥ ማውራት ከፈለገች አያስፈልግም خلاص በቃ ጀሚላ አይ አይደለም እኔ እንትን እንዳልኩ ልነግራት ብዬ ነው ለሙኒት እንጂ ሌላ አይደለም። በቃ ታሜን ያባት መረጃ ይላክልኝ ያባት ተባበረኝ። ልጅቷ ታሜ ልጅቷ የመጣችው ሚስ አንደርስታንዲንግ እንዳይፈጠር ልጅቷ የመጣችው ታሜና ሳሪ በውስጥ ፈልጋቸዋለሁ ስትል እኔ ነኝ የምን በውስጥ ምናምን ብዬ ላይ ካለ አይደለም ሚስጥር ነው ምናምን እንደምንለው እንደዛ አውሪ ብያት ነው እንጂ የልጁ እናት ከሆነ ጀሚላ የሳውዲዋ የወንድ ልጅ እናት ነው። የወንድ ልጅ እናት ወይም ወንድሟን ነው ፕሮሰስ ነው ያላት ናት ልጅ የልጅ እናት ነች ጀሚላ። ዛሬ ያወራውሽ ነሽ ጀሚላ? ልጅ ነው ያልወለድኩም ዛሬ ነው ዋትስአፕ ላይ ሃይበኝ ማን እንደሆነሽ ሃይበታ ታስታውስሽ አሁን ሃይበኝ ዋትስአፕ ላይ ነይ ነይ ቀጠሮ ስለሰጠሽ ነው። እሺ ነይ እሺ ይሄው ሙኒት ነው ጀሚላ ነኝ። እሺ ነው ጀሚላ ሙኒት እኮ ጀሚላ መስሎሽ እኮ ማናገርሽ አንቺ ዛሬ ከኔ ጋር አላወራሽም? ይሄው ራሱ ተመልከች ብሩ ንጋይ እስኪ በቃ አሁን አንድ ጊዜ ዝም በይ አንቺ እኔ እናት ሳሪ አሁን እልክልሻለሁ ዛሬ ያወራነው ስንት ሰዓት ነው ያወራነው? አሁን እኔ ካፕቸር አድርጌ እልክልሻለሁ ዛሬ ስንት ሰዓት ላይ አወርተናል መሰለሽ? እሷ ስንት ሰዓት ቱዴይ ይኸውልሽ ስንት ሰዓት ሜሴጅ ላከች? 2 ሰዓት ከ37 ደቂቃ እኔ 6 ሰዓት ከ16 ደቂቃ ላኩላት። እንደገና ደግሞ 12 ሰዓት ከ23 ደቂቃ አሁን የመጨረሻ ሜሴጅ የላከችው እሷ 6 ሰዓት ከ49ን ሚቲንግ ላይ ነኝ አላየሁትም። በተረፈ ግን እንዳለ አሁን እልክልሻለሁ የተነጋገርነው። ስለዚህ ጀሚላ ይሄው ሰምተሻል። ከዚህ በኋላ ኖ አወራችሁ ማለት ነው እያወራችሁ አይደል ጀሚላ? ዛሬ ይኸውልሽ ያልኳትን የመጨረሻ ብር አትማማልም ሀቢብቲ አንድ ነገር ልንገርሽ፣ ከዚህ በኋላ በሚዲያ እንጨርሳለን እኔና አንቺ። እሺ ራሴ አውጥቼ ነበር ያናገርኩሽ። እኔ ማንም አይፈርድሽም። በራስሽ ሰዓት እዚህ ጋር መተሻል፣ በራስሽ መንገድ ትጨርሻለሽ። ኮታ ስለመጣች ታሜ አረቺ ይወታ አድርጊ ጀሚላ በእናትሽ አንድ ጊዜ ታሜ አሁን አንተ ለሐቅ ትመሰክራለህ። ዛሬ ምን አልኩህ እኔ 9 ኮታ መጣልኝ። ዛሬ ኮታ ሲመጣልኝ ኦኬ አንድ ሰዓት በፊት 9 ኮታ ተሰጥቶኛል። እሷን ደግሞ ልክ ኮታው እንደመጣ ሲነገረኝ ምን አልኳት መሰለ ታሜ አትከንሲ፣ ይሄን ያህል ጊዜ ታግሰሻል። ኮታው ዛሬ ስለመጣልኝ ትርፍ ስላለኝ ልስራልሽ አልኳት። ኖ እሱ በሌላ በራሱ መንገድ እየሄደ ነው ስትል በቃ ማአሊሽ አሰባስቤ እልክልሻለሁ የራሱን ብር
ቻው ተባብለን የዘጋን ሰዎች እዚህ ጋር ተገኝታለች። አሁን ደግሞ እኔ ቻው ልሻለሁ በደንብ ቻው። እሺ አሁን ቆይ እዚህ ድረስ አውርታችኋል። አንቺ ጀሚላ ምንድነው የምትፈልጊው? እኔ ድምፅ አስተማሻለሁ አሰባስቢ ሰጠሻለሁ አለችሽ። አንቺ አሁን ምንድነው የምትፈልጊው ጀሚላ? ቆይ እኔ ቤተሰቦቼ ተሰደው ነው ያሉት ታሜ። እኔ ምንም ብር የለኝም። ይሄን ነገር እኔ ብቻ ነኝ እንትን ያለው ጀሚላ ሙኒት አወራችሁ አይደለም? ሙኒት ጋር አወራችሁ አይደል እንዴ? ሙኒት ጋር ምን አወራችሁ? ታሪ አወራችሁ አይደለም? በማስረጃ ይሻላል እና ማንም ሰው ተወቃሽ እንደው አይደለም። ጀሚላ አንቺና ሙኒት አወራችሁ አይደል? አወራችሁ ጀሚላ እኔን እፈልግሻለሁ ያልሽኝ አሁን አይደለም ነው ከ3 ቀን በፊት ታሜ እፈልግሻለሁ ሳሪ አንቺንም ታሜንም እፈልጋለሁ ስትል በውስጥ ስትለኝ እኔ ምን አልኳት? ላላላላ እኔ በውስጥ አላወራም ብዬ የዛን ቀን እሺ ካልኳት። አሁን እሷ ሙኒት ጋር ካወራሽ በኋላ ጀሚላ የመጣሽው ለምንድን ነው? ሙኒት ጋር ካወራሽ በኋላ የኔ ጥያቄ ብሬ እንዲመለስልኝ ነው። በቃ ምን አሻራ ሰጥ ምን ነገር ተነጋገራችሁ አይደል? ተነጋገራችሁ እኮ አሁን ብርሽን እንደምትፈልጊ ለሷ ስትነግራት እህቴ ተረጋጊ፣ አትቾክይ። አንቺ የሆነ ትሾክያለሽ ነገሩን እንትን ለማለት ይኸውልሽ። አሁን አንቺ በቃ ስጭኝ ስትያት ኮታ ተለቀቅልኝ ስትልሽ ኖ በቃ ብሩን ስጭኝ ስትያት እሺ በቃ ሰብስቤ እሰጥሻለሁ አለችሽ። صح? እሺ አንቺ አሁን ምን አመጣሽ እዚህ? አልሰጥሽም አላለችሽ? እሺ ብላኛ መቼ ነው የምትሰጠው? ቀጠሮ ነው ችግር ላይ ነው ያለሁት። መቼ ነው የምትሰጠው? ይሄን ነገር አሻራ ሰጠው። እሺ እሱን ማለት ለሞኒት እንዲህ ማለት እኔ አጋጣሚ ወይም ዛሬ ወይም ነገ ብታስገቢልኝ ደስ ይለኛል። ሞኒት ደግሞ ብትገሰር ማች አሁን የኮታው ነገር ማለት ዛሬ ስለተለቀቀላት እህቴ ዛሬ ስለተለቀቀላት በሞኒት ማለት እንድትቀጥይ ዛሬ ማለት ታስገባልሻለች። ብሩን የምትፈልጊ ከሆነ አሁንም እሷ ማንዳ ሙሽኪላ ላኪን ይኸውልሽ መንገዱ አካሂዱ ማለት ሰው ሌላ ነገር ነው ማለት የሚያስመስልበት ገባሽ? ታሜ ቻንስ አትሰጡኝም እኔ ለማሰማት የተባባልነውን እኔ እና እሷ ከኔ ጋር ስታወራበት የነበረው ቶንና እዚህ ጋር መታ የምታወራበትን ተመልከት። እኔ ዛሬ ያልኳትን ስማኝ። ጀሚላ ቆይ ይኸውልሽ አሁን ንግግርሽ ራሱ አላህ ፈርተሽ መልሽልኝ። ያኔ ልክ እሷ ማለት እንደምትበላሽ አይነት ልጅቱ ደግሞ ዝም አትልም። ማሪ ማን የነቀላት? ኖ እቺ ልጅቱ ዝም አትልም። ማሪ ጀሚላ ቆይ ዝም በል። አላህ ይርዳ አለክ እህቴ አዳምጪኝ። ንግግርሽ ብቻ አስተካኪ። ጀሚላ ቆይ ዝም በይ። ሙኒት ደግሞ አንድ ጊዜ ዝጉጁ እስቲል እስካሁን ቻንስ አለሽ። አንቺ ብሩን እንደምትጨምሪ እርግጠኛ ከሆንሽ እኔ ዛሬ ኦፈር ሌተር ልላክልሽ። ገና እዛ እስከሚሰበስቡት ከዚህም በላይ ጊዜ እንደሚፈጅ አውቃለሁ። ስለዚህ ብትልኪ ይሻልሻል። ዛሬ እሺ ካልሽኝ ዛሬ ኦፈር ሌተር ልላክልሽ። እሱ የኔ ብር ነው መሸገረው። እሱ የሱ ብር የለም። ቢሆን ደስ ይለኛል። ቢሆን ወላሂ ደስ ይለኛል። በራሱ ፈልጎ በራሱ ጠሪቅ ጀምሯል ማለት ነው። ቢሆን እኔ ሲጀምር ባንቺ እንዲመጣ ነበር የሚፈልገው። በሌላ ጀምሯል ማለት ነው። ወላሂ ትናንትና አስልኳል ማለት ነው። እምቢ ብሏል ማለት ነው። እኔ ወላሂ ለአዚም ባንቺ እንደሚመጣ ወላሂ እምቢ ብሎ ነው ማለት ነው። እኔ ምን ላድርግ? እሱ የኔ ብር ነው መሸገረው። እሱ የሱ ብር የለም። በሌላ ጀምሮ በሌላ በቃ ሙኒት ዛሬ ቪዛውን ልካ እሺ እንልካለን። ቪዛው ታትልክ እኛን እንዴት ብዬ ሄድ ያለሁኝ አለ። በሌላ ጀመረ ማለት ነው። እሱ ወላሂ ደረሰኝም ልክልሻለሁ። ወላሂ ልኮ በሌላ አስልኳል ማለት ነው። በቃ ሀቢብቲ ምንም ችግር የለም። ተሰብስቦ እስኪገባ ጠብቂ። እስቲል ቦታ ስለነበር ዛሬ ለ10 ልጆች ቦታ ሲሰጠኝ 8 ናቸው ያሉኝ። እኔ ለዛ ብዬ ነበር ያልኩሽ ማለሽ። በቃ ሰብስቦ እስኪያስገቡ ጠብቂ። ምንም ችግር የለም። አሁን ይሄኛው ጀሚላ ነኝ። እሺ ጀሚላ ሙኒት በስ ይሄ ነው ያለው ሜሴጅ። ዛሬ ተነጋገርነው ማለት ነው። ከዛ በኋላ እዚህ ጋር መተሻል ሚዲያ ይፍታሽ ነው ይፍትሽ። طيب خلاص እዚህ ጋር ማለት ሚስ አንደርስታንዲንግ ነው። ጀሚላ አንቺ ደግሞ ቸኩልሻል። እንዴ ሆን ብላ ያረጋችው ነው። ምንም ሚስ አንደርስታንዲንግ አይደለም። ድምጹን ደግሞ በዚህ ጋር ስለሰማኸው ነው። ድምጹን እልክልሃለሁ ታሜ።
ጁን የተናገረችው ጁ ሞባይል ላይ የተላከው የሷ የራሷ ድምጽ ነው፣ ሌላ ሰው አይደለም። በራስ በሞባይል ስትሰማው ማነጻጸር ትችላለህ። ላክልኝ ወደ ዋትስአፕ ጀምራለሁኝ። ይሄው መጮሮ መዳል ነው እምላለሁኝ። እናቴ ተዲሞተኝ ናት ወላሂ በሷ እምላለሁ። ታሜ አላህ ለወደፊቱ ማሬ ጥሩ አይደለም። መሐላ ረበ ብለትንሹም ለትልቁም ምለሽ ተገዝተሽ ትዘልቂዋለሽ ማሬ ጀሚላ ይሄንንም ልጅ ስትልኪልኝ ልጄ ብለሽ ያልሽኝን ነገር ታስታውሻለሽ? ልጄ ነው ህፃን ልጅ ነው ብለሽ ፎቶውን ልከሽ እንደማንም እኮ እኔ በቪዚት ቪዛ ማምጣት ይችል ነበረ። በአደራው ሰበብ በአይዲ ለማስገባት ጠበቅኩኝ እንጂ የከፈልሽው ክፍያ ራሱ እንትን ነው የምንድነው በቪዛ እንዳስገባው በኖርማል ቪዛ አስገብቼ ካምፓኒ እንዳስቀጥረው ነበር። የተናገርሽውን ንግግር አታንሺ። ዛሬ እኔ የልጅ እናት አይደለሁም አትበይኝ። ልጄ ነው ብለሽ ብዙ ቀባጥረሽልኝ ነው በአይዲ ላረገው የፈለኩት አይደለ? ተማማ منيت خلاص انت اكبر من هذا الشيء اللي يستوي خلاص. متى تمر عليك هي خلاص خلصوا الموضوع. هي انا مثل ما فهمت هي اللي قالت لها تكلمي هي ما تريد تتكلم هنا وملاسو مالت يعني يقدمات على تشكل عليك ነገሩ ማለት ማውራት አትችልም። ገባሽ? በጣም ነው ከኔ ጋር ስታወራ የነበረው። በጣም በስነ ስርዓት በትልቅ ሰው ቋንቋ ነው ያወራችው። አሁን መቼ አፏን ማለት እንትን ኮንትሮል ታደርጋለች? ዝም ብላ ነው የምታወራው። ስሜታዊ ነው የምትሆነው። አንቺ ማለት የሰው ሐቅ ምን ይሰራልሻል? ይሄ ማለት የታወቀ ነው። ገና ለገና ማለት በጀርባ ማለት ስንት ምስኪኖች እየረዳሽ ገና የሰው ሐቅ ማለት ገና ልትይዢው ልታግዲ። እሺ ሐቢብቲ አንቺ አሁን ያኒ ሲቹዌሽኑ አንቺ ነሽ የምታውቂው። ልጅቷ መቼ መጣ ትቀበልሽ? አንቺ ራስሽ እኔ ሬዲ ስሆን እነግራታለሁ። እሷ ሬዲ ስትሆን ዛሬ እኮ ልኬላታለሁ። ታሜ ሰማኸው አይደለ? አስተካክዬ እልክልሻለሁ እኮ ነው ያልኳት። እዛ ሲኦሲ እንዲሰራ አሻራ እንዲሰሩልን ሜዲካል እንዲሰሩልን ብርን እንልካለን እኮ በነፃ አይደለም። ስለዚህ አቁሙ ብዬ እሰበስብና ከዛ በኋላ እልክላታለሁ። ያንንም ሲመቸኝ አሁን እሷ ሲመቻት የፈለገችውን እንዳደረገች እኔ ሲመቸኝ አደርጋለሁ። معلش حبيبتي معلش انت قلبك اكبر من كذا انا بعرفك خلاص. انت شوفي اليوم اللي يناسبك قولي لها مثلا تعالي بكره بعد 5 ايام اللي يناسبك انت وخلاص. تامي هي موجودة في إمارات؟ والله هنا على جميلة جدا يعني شو هي سعودي قالت لي سعودي نعم لا واسطة بهاي بليني أبات وني وري علاقم يقرأ عندو سميته هون سلطة نقرأت يقرأ لما يتم خبراني أنشي برون عندي هاي كوي أنا اللي تأيقات كن سميته ويارجش كزاري نقرأتشن سميته ويارجش من دنو من أسك أيموش እዚህ ጋር መጣሽ ምን አስቀይሞሽ? እንዲያነጣላ መጀመሪያ እሺ እንዲያነጣላ ኮሚኒቲ ብሩን ቢሆን ልመልስልሽ ብለሽኛል እኮ በፍቅር አናግረሽኛል እኮ ኮሚኒቲ እኮ እዚህ ጋር ያመጣሽ ብቻ ነገር ጀሚላ አንቺና ሷት ዛሬ ጧት ካወራችሁ ወይ አንድ ጊዜ እኔ ልጠይቃት ነው ምን ዲስሪስፔክት አድርጊያት ወይ ምን ክፉ ነገር አድርጌ እሷ እዚህ ጋር እንደመጣሽ ትንገረኝ። የኔ ጥፋተኛ ኮንኩኝ እኔ ታብዬ አሁን እንዳስተላልፍ እዚህ ጋር ቁጭ ብለሽ እኔ ብሩን አስተላልፋለሁ። ማስተላለፍ አቅቶኝ አይደለም ግን እዚህ ጋር ያደረሰሽ ነገር ብቻ ንገሪኝ። አዎ ትክክል። ጥያቄዋን መልሽ ጀሚላ። ምክንያቱም ሰዎች ተፈናቅለው እሺ በተሰቦች ተፈናቅለዋል። ተጨናነቀኝ ዛሬ እኮ አይደለም የተፈናቀሉት የኔ እህት ዛሬ አይደለም የተፈናቀሉት። እኔና አንቺ ዛሬ ተነጋግረናል። ቀጠሮ ነው የምትሰጠኝ ጀሚላ። አይደለም እድል ስጡኛ። እንዴ ያወራነውን እኮ እያሰማሁሽ ነው አይደለ? እንዴ ዛሬ አውሪሽ አውሪ ከስተመር ስላለብኝ ነው ያው መጀመሪያ ምን ተሰስቀም በኋላ አንጫ አካውንት ላኪልኝ አልኩሽ። የኔ ውድ መጀመሪያ የምታስገቢውን አስረጂ ስላት እንደዚህ ነው እንዴ ብለሽ ሳቅሽ እንዴት ያለሽ አሳይሻለሁ። እንግዲያማ ታውቀው ነግርሻለሁ አልሽኝ። ፎከስ መጀመሪያ ነገ በዚህ በሶስት ቀን አሰሚኛንን በአንቺ ባልሽበት መንገድ ያልኩትን አሰሚኝ። እኔ ያልኩሽ ምን እንደሚቆረጥ ምን ያህል እንደሚቀንስ አላውቀውም። ምን እንደሰሩ እዛ እነሱ ናቸው አይደለም ያውቁት። ሙኒት ብሩን ስንመልስልሽ ይሄን ቀንሰን እንሰጥሻለን ሲሉኝ አሳውቅሻለሁ አልኩሽ። አልሰሩትም፣ ጠበቁኝ። በመሃል ደግሞ ይሄን ኮታ ሳገኝ ነገርኩሽ። ስቲል ቻንሱ ስላለሽ ልስራልሽ አልኩሽ። አይ አልሽ። ምን አልኩሽ? እሺ ይጨርሱና አስገባልሻለሁ አልኩሽ። ያንቺ እኮ ቤተሰቦች ዛሬ በሚሰበው አይደለም
እኔ በፍቅርና ነገርኩት ሙልሽ የመቼ ነው ይሄ በቃ ለምን ይሄን ትኛለች? አሁን በፍቅር ነው ያለው ነበር ይፈልግ እዚህ ጋር ማለት እዚህ ወደታለ ወደኔ ሙሉ ለምን በጣም ክብር አለኝ በጣም ክብር አለኝ። ሌላ ነገር ነው ያስመሰልሽው እንጂ አንቺ ማለት ምንም እንትን ያኔ ጥፋት እኮ ጀሚላ አሁን ምን እንደሆነ ታውቂያለሽ? ጀሚላ እድል ስጡኝ ብለሽ አወራሽ። እኔ ደግሞ ቤቱን እኔ አይደለሁ የከፈትኩት። እኔ ደግሞ ልናገር እሺ አሁን አንቺ ሳርዬ እኔ ሙኒት ብሬ እንድትሰጠኝ እፈልጋለሁ አልሽ አልሽ አይደል? ጀሚላ የመጣሽው ወደኛ ታሜና ሳሪ ብሬን አሰጡኝ ብለሽ አይደል የመጣሽው ነው አይደለ ወይ? አዎ ነው ጀሚላ። አዎ ስለዚህ ብርሽን እሰጥሻለሁ ተባብላችሁ ተነጋግራችኋል። አወራሽ ከሙኒት ጋር ጠዋት አይደል? ጊዜ ፈጅብሻል አለችኝ። እና ታዲያ ያንንም ጊዜ ፈጅብሻል አለች። ተዝ በላይ ዛሬ አውርታችሁ ተስማምታችሁ አይደል የተዘጋጋችሁ? ጀሚላ አንቺ ወይም አልበሰልሽም ወይም አንቺ እውነትም ብዙ የሰው ችግር አላየሽም። አንቺ ወደ እኔ የመጣሽው ጀሚላ ወይም ወደ ታሜ የመጣሽው ጀስትኛ ሙኒት እንድናናገርልሽ ነው የመጣሽው ነው አይደለም? አዎ ሽማግሌ እንድትሆንኛው። እሺ ግን አንቺና ሙኒት እኮ ጀሚላዬ ጠዋት ተነጋግራችሁ ጨርሳችኋል አይደል? በዛ ተስማምታችሁ እሺ ተባብላችሁ ተዘጋግታችኋል አልተዘጋጋችሁም? ንገሪ ስተትሽን ላሳውቅሽ። ተዘጋግተናል ግን ጊዜ አልሰጠችኝም። ይቆይብሻል አላለችኝ። አዎ ተዘጋግተናል። ታዲያ ይቆይብሻል ስትልሽ ለምን ይሻል? ይቆይብሻል ደግሞ አይደለም ያልኩት። ገንዘብሽ ነው ታሜ፣ ቆይ ገንዘብሽ ነው ሀብትሽ ነው የራስሽ ነው። ይቆይብሻል ስትልሽ ለምን ይቆይብኛል ሙኒት ይሄን ያህል ጊዜ ጠብቂያለሁ ብለሽ ለምን እሷን አልጠየቅሻትም? ለምን እሺ ብለሽ ወጣሽ? ይቆይብሻልም አላልኩም ሳሪ፣ ያልኩትን ልንገርሽ። አተረዳችኝም። ስላልተረዳች ነው ታችሁ አይደለ እንዴ? እሺ ተባባላችሁ። ጀሚላ እኔ እኮ ነኝ አውሪ ብዬ ያስወራውሽ እዚህ ላይ። አንቺ ጥፋት የለብሽም። እኔ ደግሞ የሙኒት ይሁን የማን ይሁን አላቅም። ምክንያቱም አንቺና ታሜን እፈልጋለሁ ሚስጥር ነው እንደውም ከታች የባልና የሚስት ጉዳይ ነው እንዴ እያሉኝ ነበረ። አውሪ ስንል እኔ ነኝ አውሪ ያልኩሽ። ለዚህ እኔ ይቅርታ ጠይቃለሁ። በዚህ ሚስ አንደርስታንዲንግ ግን ሙኒት ምን ትናት? ግን አንቺና ሙኒት ጧት ስታወሩ አንቺ እንደ ሙኒት እንዳለችሽ ቀን እንደሰጠችሽ ያልተስማማሽበት ነገር ካለ አልተስማማውም ሙኒት እኔ ይሄንን ብለሽ ለምን አልተናገርሽ? ለምን ምን ያስፈራታል? በገንዘቧ በሀብቷ ትፈራለች። በገንዘብ ትፈራለች። ሳሪ አንድ ነገር ልንገርሽ ደጋግሜ እዚህ ጋር እኔ ኮታ ስለዘገየብኝ እኮ ደጋግሜ ቪዛ የዘገየባችሁ ልጆች ይቅርታ ብያታለሁ። በውስጥም ሲመጡ ይቅርታ የእናንተ ስህተት አይደለም፣ ከፈለጋችሁ ብራችሁን ልላክ እያልኩ ጠይቄያለሁ። እሷንም ከጠየኳት አንዷ ናት። ከዛም አልፎ ግን ዛሬ ምንድነው ያልኳት? ይሄን ያህል ስለጠበቀች ኮታው ደግሞ በአጋጣሚ ዛሬ ስለመጣ ልስራልሽ ስላት አይ በራሱ መንገድ ጀምሯል ስትል በቃ እሺ ሀቢብቲ ከዚህ በላይ ዛሬ ኦፈር ሌተሩን ቪዛውን ማውጣት ይቻላል። ገባሽ? ስለዚህ ይሄ መመለሱ ከዚህኛው በላይ ጊዜ ይፈጃል ከመስራቱ በላይ። ስለዚህ አሳውቃቸዋለሁ፣ ሰብስቤ እልክልሻለሁ። ይሄንን ነው ያልኳት። እሺ ተባብለን ነው የዘጋነው። ስመጣ አሁን ከሰዓት ስራ ስገባ ጁ ተሰድባለች እንትን ተብሏል። ደግሞ የራሷ ድምጽ ነው የሌላ ሰው ድምጽ አይደለም። እንድታነጻጽሪ እልክልሻለሁ። እኔ ጁ አልሳደብም፣ ጨው ያሳደገኝ ልጅ ነኝ። አልሳደብም አፌን ማለት ማንም ጋር ወዳህ ልሳደብ እንጂ ጅጅ ደግሞ በጣም ወዳት ናት፣ ማከብራት ናት። ሀቄ ውጣልኝ። እዚህ ጋር ወንጀለኛ ሆኛለሁ። እዚህ ጋር ግራም ነፈሰ ቀኝ። አሁን የምነግርሽ ነገር ምንድነው? አሁን እልከዋለሁ። ከዛ በኋላ ከየቦታው የተሰራ ነገር ካለ የተሰራ ይቀነሳል። ምንም ያልተሰራበት ቦታ ላይ ለምሳሌ እንደነ ሜዲካል ምናምን ያሉት እንዳለ ይመለሱና ከዛ በኋላ እኔ ጋር ይመጣል። እኔ ጋር ከመጣው በኋላ አስገባልሻለሁ። ጀሚላ አንቺ የሚቀጥለው ሂደት ይሄ ነው። ስሚኝ አዳምጪኝ። አንቺ አሁን እዚህ ጋር እኛ እንድንዳኝሽ ከመጣሽ ወይም ደግሞ እኛን እንደ እህት እንደ ቤተሰብ አርግሽ ሽማግሌ ከላክሽ አንቺ ዝም ማለት ነው ያለብሽ። ምክንያቱም ወደኛ የመጣሽ ግን የኔ ጥያቄ አንቺና ሙኒት ጧት ከጨረሳችሁ እዚህ መምጣት አይጠበቅብሽ። ምክንያቱም ጥፋተኛ ነሽ አንቺ። ደግሞ ይሄንን ነገር ያወራሽ ዛሬ አይደለም
ከ2 ቀን ነው ከ3 ቀን በፊት ሙኒት ሳሪ በውስጥ እፈልግሻለሁ አውሪ ስትለኝ እኔ እሺ አልኩኝና ወጣ ወደ ከተራ ነው ወደ ምናምን እየሄድኩኝ ዛሬ ስትመጣ ጀሚላ ሐሳብ ነው የምትፈልገው ሲሉ እሺ ብዬ አስገባዋት ሳስገባ ምን እንዳለች ታውቂያለሽ ሳሪ አንቺን እና ታሚን እፈልጋችኋለሁ በውስጥ ስትል በውስጥ የሚባል ነገር የለም አልኩኝና ታራ እኔ ማርያም ለዚህ እኔ ይቅርታ ጠይቃለሁ ስልሽ ሙኒት ልጅቷ አይደለችም ያወራሽው እኔ ነኝ አውሪ ያለው እዚህ ጋር መታ ጀሚላ ካሉሽ ተነጋግራ ነው የመጣችሁ ጨርሳ ነው የመጣችሁ ላ አይደለም ሐሳብ ትፈልጋለች ቀጥረሻት ቃል ገብተሽ ነበረ ቃል የገባው ምን እንደሆነ ታውቂያለሽ ሙኒቴ እኔ አውራሻለሁ ብዬ እናወራለን ብለን ተነጋግረን በውስጥ አውራሻለሁ ብዬ ቃል ገብቼላን ነበር ያንን ነው የፈለግሽውን ነገር አድርገሻል እኔ በፋልኩ መልስ ሰጥሻለሁ በቃ እሱ ነው ይሰጥ እኔን ጀሚላ ያሉት ቃል ገብተሻል ያሉኝ ምን እንደሆነ ታውቂያለሽ እሺ በውስጥ አወራሻለሁ ብዬ ቃል ገብቼላታለሁ ያንን ነው እንጂ ሌላ ነገር አይደለም ስትገባ እዚህ ጋር እኔ በውስጥ አላወራዋትም አልመለስኩላትም ምክንያቱም በቃ ስትገባ ምን ሆነሽ ነው ስላት አንቺና ታሚን ነው የምፈልገው ስትል ውስጥ የለም በቃ አውሪ ምንድነው ስላት እኔ በጣም ስለማከብራት ስለምወዳት መናገር አልፈልግም ስትል ማን ነው የምትወጁ የምታከብሪው ብዬ እኔ ነኝ እንደዚህ ስላት አይ ከሙኒት ጋር ነው ስትል ምንድነው ብር አቃለው ይሄን ነገር ደግሞ ብዙ ጊዜኛ ጋር መተሽ ስትናገሪ ስለማይ ቪዛ ይዘገየባችሁ እንደው ምን አልኳት 2 ወር ጊዜ ጠብቁ ያሉ ቪዲዮ ሰርተዋል ያ ምናምን ከሆነ ብዬ ስጠይቃት ሁሉ አውርቻታለሁ በውስጥ አላለች ስተቷ ይሄ ነው በቃ ምክንያቱም ቢያን በየ3 ቀኑ 4 ቀኑ እናወራለን ትክክል በቃ ይሄንን ብትለይ ኖሮ ጥሩ ነበር ይሄ ጥፋቷ ነው ለዚህ ራሱ ይቅርታ ትጠይቃለች በጣም እኔ ምንም አይነት ይቅርታ አልፈልግም ስታናግረኝ የነበረው ሁኔታ በጣም በስነ ስርዓት እኔ ስለምወድሽ ባንቺ ቢሆን ኖሮ በዚህ ወጥቶ በዚህ ገብቶ በሌላ እንትን ነው የምታወራው እዚህ ጋር መታ እንደዚህ ስቶን በጣም ነው የሚገርመው ማለሽ አሁንም መሆን ያለበት ይሆናል እንጂ ምንም የሚቀየር ነገር የለም የነዚህ እኮ እህቶች ናቸው ወንድሞች ናቸው እኔም ወደኛ በመምጣቷ ምንም የምታፈርስ ነገር የለም ምክንያቱም ለእያንዳንዱ ንግግር መልስ አለኝ በዚህ ሰዓት ላይ ልንገርሽ አንቺ አይደለሽም ከ10 በላይ የሚሆኑ ከዛም በላይ የዘገየባቸው ልጆች አሉ 2 ወር 3 ወር ኤክስትራ የጠበቁኝ ልጆች አሉ በጣም ጨዋዎች ጭራሽ ሙና ግድ የለም ያንቺን እንጠብቃለን እያሉ የጠበቁኛል ይሄ ደግሞ የመንግስት ችግር እንጂ የኔ ችግር አይደለም በፈለግን ሰዓት ላጣርገው የሚሰጡንና እንደፈለግን ሰው የሚያስገቡልን ቢሆን ኖሮ የኢትዮጵያ ህዝብን ጠቅላላ አስገባው ነበር خلاص በሰጡኝ ሰዓት እየሰራው ሰጣለሁ አንቺ መስተለሽ እንጂ ይሄ ምንም ለውጥ የሚያመጣው ነገር የለም ግን ስለማከብራቸው እዚህ ጋር ሲጠይቁኝ መልስ ሰጣለሁ እንዳንቺ ጭራሽ አላናገርሽም ግን የመጣሽበት ቤት እህቴ ወንድሜ ቤተሰቦቻችን እዚህ ጋር ያሉት አክብረውን በክፉም በደጉም አብረውን የሚሆኑት ያሉበት ቦታ ላይ ስለመጣሽ ነው እንጂ እንዲተረጋግቼ የማናገርሽ ይሄ ከመሰለሽ መንገዱ خلاص እስኪ ተቀብለው ይስጡሽልሻለሁ ግን የመጣሽበት ቤት جزاك الله خير حبيبتي انت اكبر من كذا احنا نعرفك الحمد لله بس هي مثل ما قلت لكم تشكلالك يعني አነጋገሩ يعني حتى لو በውስጥም ራስዎን ያ ብታናግሩት እስካወራች ድረስ ከሙኒት ጋር ወይም ከባለ ጉዳይ ጋር ተመልሶ ማለት በውስጥ ማውራት መቼ ነው ማውራት የሚቻለው ታሚ ወይም ሳሪ በእናታችሁ እንዲ ማለት ከለከለችኝ ሲባል አው حق እስከሆነ مش على كيفه بجد ነው የምትመለሰው ግን ኦሬዲ ሙኒት እሺ ችግር የለም ምናምን እየተባባላችሁ ነበር ይሄ ደግሞ ሼም ነው ገባሽ እዚህ ጋር አንቺም ያኔ ቸኮልሻል አጥፍተሻል በመቸኮልሽ ማለት ነው ሙኒት እኔ የምትተይኝ ምንም አይነት ጥፋት እንደሌለባት ልሽ የኮታ ነገር ማለት ነው ቦታ የሚሰጣት በድርጅት ዘገየባት ከዚህም በፊት አቅ ነበር እኔም ራሴ የሷን ሲስተም ገብቼ ቼክ አደረኩላት ዛሬ ከአንድ ሰዓት ከግማሽ በፊት እኔ ራሴ ደውዬላት በየሆነ ጉዳይ እንደም ልንገርህ አለችኝ ኮታ ዛሬ ተለቀቀልኝ ብላ እኔ እንደም ማለት ለለ ማሻአላህ መብሩክ ብዬ አልኳት ይሄ ሐቅ ነው እህቲ ጀሚላ ሐቅሽ ማለት እስከሆነ ሐቅሽ ነው ብርሽ እስከሆነ ብርሽ ነው ግን መላሳችን ማለት ነው አንዳንዴ ማለት ከፍ ያደርገናል አንዳንዴ ዝቅ ያደርገናል ወይም ሰጠጥ ቦታ ማለት መላሳችን ማለት ሊከተን ይችላል
እዚህ ሀገር ማለት እስር ቤት ያሉ ልጆች ብዙ ልጆች በመላሳቸው ምክንያት ማለት ነው መነጋገር ስለማይችሉ ነው። አሁን አንቺ ብቻ ሳይሆን እዚሁ ያላችሁ ማለት ነው እኛ ሁላችንም እናውቃለን። ብዙ አይነት የሰው ችግር እያየን ነው ያስተናገደን ነው። አሁን የትኛው ነው የሚሻለው? የበላችሁ ማለት ስንት አሉ የተበሉ ልጆች የምን ገና ማለት እያመኑ ሄጂ ከፈለግሽ ገደል ግቢ አልሰጠሽም የሚሉ ስንት አሉ። አላህ የሚፈራው ሰዎች አትልስት ማለት እናንተ ከሆናችሁ ከነዚህ ሰዎች ጋር ያኒ ማሰብም ራሱ ማለት ያኒ ይከብዳል። ሊበሉኝ ወይም ኦኬ ምናልባት ያኒ ሲቹዌሽን ብር ማለት በዚህ ሰዓት ላይኖራት ይችላል። ትንሽ ጠብቂ አንድ ቀን ስንት ጊዜ ጠበቅሽ ከዚህ በፊት ዛሬ ማለት ተለቀቀልኝ ስላለችሽ ኖ خلاص እሱ ጀምሯል በሌላ ቦታ ኦኬ አትልስት ትንሽ ቀን ብትሰጪ ምንም ችግር የለም። እንደተረዳሁኝ ከወር በላይ ነው ማለት ይሄንን ነገር ማለት ብር ወይም ከተላከ ቀናት ማለት መጠበቅ ምንም ማለት አይደለም። አኒሃው ሐባይቢ ጀዛኩም አላህ ኸይር። ማንኛውም ሰው ይሳስታል። ጀሚላ አንቺ ማለት ሰጠተሽም በመቸኮለሽ ነው እንዲህ ማውራትሽ ማለት ኮንትሮል ራስሽን አላደረግሽም። ሙኒት ምንም አይነት ጥፋት የለብሽም እህቴ። አንቺ በቻልሽው መንገድ ማለት ነው ማባረፍ እሷ እንዴት እንዳስገባችልሽ ብር በዛኛው መልኩ ማለት ብትመልሽ ምንም ችግር የለም። ታሜ አንድ ነገር ልል ፈልጋለሁ። ሳሪ ቢዚ ናት። ሳሪ ከሁለት ቀን በፊት ሳሪ ቆይ ማሬዋ አንድ ጊዜ ከስተመር ነው እርሽናሽ ትነግሪኛለሽ። ከሁለት ቀን በፊት ሳሪ ቤተክርስቲያን ሄዳ አንድ ጓደኛዋን አግኝታት ነበር። አንድ ልጅን አግኝታት አናገረቻት። ሳሪ ምን ብላለቻት? ወደ 4 ወር ገደማ ጠብቅ ያለው ሙኒት ጋር እና የሷ የሴት ቪዛ ነው እባክሽ እስኪ ንገሪያት። በቃ ይቅርብኝ ማለት ደበረኝ አፍራ ማለት ነው ለኔ ለመንገር እና የልጅቱ ይቅርና ብር ይግባልኝ እኔ እንድሳፈር ስትል ቀጥታ ምንድነው ያልኩት መሰለታሜ ለሳሪ በመንገሯ ምንም ቅር አላለኝም። በቃ አናግሪያት በዋትስአፕ አካውንቷን ትላክልኝ። አሁን ለሷ የሲኦሲ ልጠብቅ እንትን ልጠብቅ አልላትም። አክብራ በውስጥ በኩል በማከብረው ሰው ስትመጣ በማንም ኢቭን ስትመጣ ምንድነው የማደርገው? ካላስ ችግሯንም ተናግራ መብቷ ነው። አንደኛ ከ2 ወር ተኩል በላይ ከጠበቀችኝ ኤኒ ታይም ያለንን ዲል የማፍረስ መብት አላት። ምክንያቱም ማርያምን ሙኒት ይሄን ነገር አሁን ልናገር ነበር ሳሪ አንዴ እና ምንድነው ያልኩሽ ሳሪዬ በውስጥ በኩል ትምጣ አካውንት ትላክ ፊኒሽ አለቀ። ባለመብት ናት። ምክንያቱም እኔ ከሰጠሁት የጊዜ ገደብ በላይ ታግሳ እስከጠበቀች ድረስ ወጪ ቢኖር ባይኖር ሙሉ ሐቋን ልመልስላት ግዴታዬ ነው። ታሜ ግን አንቺ እዚህ ጋር መተሽ እኔን ስላሳጣሽ ወይም ደግሞ ለቀራጮች ስላቀበልሽ ምንም እኔ ላይ የሚለውጥ ነገር የለም። አንድ የምነግርሽ ነገር ታሜ ልጅቷ ቤተክርስቲያን ነው ያገኘችኝ። ከዛ ስታገኝ ምን አለች መሰለ? ሳርዬ እኔ ሙኒት ጋር እያወራው ነው ግን የማወራው ነገር ምናልባት እሷ ካልተረዳችኝ አስረጃት ብቻ ብላ ሰንበት ተማሪ ናት ልንገርህ። ስታወጣው የሃንገቷ ሙሉ አብጧል። ሙሉ ነው ያበጠው ታሜ እና እኔ ላመጣ ነበር ወንድሜ። ነገር ግን አሁን ምንም ይቅርብኝ ምንም የተጠየቁት 15000 ድርሃም ስለሆነ ብሩን እዛ ላይ መሙላት ትፈልጋለሁ ብላ ለቀሰች። አንገቷን ሳይው በጣም አብጧል። ደውዬ ሙኒት እንደዚህ ብዬ ነው ያልኳት ስላት አውርቻት ነበር። ምንድነው የምፈልገው? አይ 15000 ድርሃም ተጠይቃለች። እኔ እንደውም የምናግዝሽ ነገር ካለ ሁሉ ብያታለሁ ልጅቷን። ምክንያቱም ታምሪ አንገቷ በጣም አብጧል። ሰርጀሪ መሰራት አለበት ካልሆነ ወደ ካንሰር ይለወጣል። እሺ ብላ ችግር የለም ነው ያለው። በቃ በጣም እጣኑ ነው ጋይስ፣ እጣን ገብቶብኝ ነው። ግን ደግሞ ማርያምን ጀሚላ እኔም በውስጥ ብላይ ነበር። ይቅርታ አርጉኝ። 5 ወር ሆኖኛል ታሳሪ። እኔ እኮ በ5 ወር ሆኖኛል ማሪ። እስቲ ጀምረው አስተካክለ ተረዱኝ። ወይኔ ልናገር ጀሚላ 5 ወር የምታውሪ እኔ እና እዚህ ያሉ ልጆች በሙሉ ማለት ነው የምንረዳው 5 ወር ሆኖ እየጠየቅሻት ሳትሰጥሽ ነው። እንዲህ ብለን ነው የምንረዳው። 5 ወር ምንድን ነው እየጠየቅሻት ብር ይመልሽልኝ 5 ወር ሆና ማለት ሳትሰጥሽ ነው።
እንደዛ የለም። ጠብቄ 4 ወር ድረስ ጠብቄ ከዛ የተነጋገርነው በ450 ሺህ እንደማትችይ እህቴ በዚህ ነገር ነው የምነግርሽ። 5 ወር ስትይ በቃ እኔ ከራሴ ጭምር 5 ወር ሆንሽ ማለት ነው እየጠበቅሻት እባክሽ ሙኒት ብርን ስጪኝ። 5 ወር ሆና እሷ ናት የምታሰቃይሽ 5 ወር አስብሻል። እኔ እንደዚህ ብለን ነው የምንረዳው። አዎ ግን ታሜ ጀሚላ በውስጥ ስትለኝ እኔ የሙኒት ኬዝ መሆኑን አላውቅም። ይሄ ጨለማ ይንጋለኝ አላወቅኩም። ልንገርህ ይሄ ስህተቱ የኔ ነው ብዬ ላስብ። በዚህ ነገር ምን እንደሆነ ታውቃለህ? በውስጥ ስትለኝ እኔና አንቺና ታሜ እንፈልጋቸዋለሁ ስትል ሌላ ወሬ መስሎኝ ነው። በቃ ለዚህ ነው እንጂ ለሌላ አይደለም። ነገር ግን የጀሚላ ጥፋት ጠዋት ሙኒት ጋር ካወራች ከተነጋገረች እዚህ መምጣት አይጠበቅብሽ። አበቃ። የኔ አነጋገር ይሄ ነው። ምክንያቱም ጠዋት ተነጋግረሻል። ጥፋትሽን ከወቅሽ ሀቢብቲ በቂ ነው። እንግዲህ እኔ ይቅርታ በይ ምናምን በይ እኔ አንልሽም። እዛችሁ ጨርስ በስ እንጂ ሌላ ነገር ይሄ የኔ አነጋገር ስህተት እንደነበረ ጥፋተኛ ነኝ። ኖ አሁን ጥፋተኛ ሆንኩ። በጣም ሁላችሁ ማሩኝ ታሜ እዛ አስታርቅ። እኔ ኖ ማስታረቅ ሳይሆን እዚህ ጋር ይኸውልሽ አሁን ትልቁ ነገር ከይቅርታ ምላስ ማለት ከሚወጣ ወይም ውስጡ ማለት ያመነ ሰው ማለት ነው። አው እውነት ነው፣ ልክ ነው፣ እንዲህ ነው መሆን የነበረት እንዲህ ነው ካወቀ በቂ ከይቅርታ በላይ ናት። ታውቃለሽ ሳሪ? አዎ። ስለዚህ ጀሚላ አንቺ ማለት ጥፋትሽ የት እንደነበረብሽ ነገርኩሽ። እሱን ውስጥሽን ተረድቶ ከሆነ መልካም ነው። ሙኒት መቼም እንደማትከለክልሽ ያንቺን ሀቅ ምንም አይሰራልም። ሲቀጥል ጋይስ ልንገርሽ፣ አሁን እዚህ ጋር ላይ እንትን የጻፍሽው ወደ ሚዲያ መምጣቷ ነው ወይ ጥፋቱ ብለሽ ብቲ ኦፊሻል እኮ ሙኒት ሚዲያ መጣ ነው የሚሰራው እኮ። ሙኒት እኮ ኦፊሻል መጣ ሰው አመጣለሁ ድለላ ሰራለሁ። እዚህ ጋር ሚዲያ ላይ ስለመጣ ምናምን የሚባል ነገር በተአምር ነገራችሁ። ሙኒት ለዚህ ነገር አይደለም ጄጂ የምታረጋት እሷን በነገራችን ግን እዚህ ጋር እነሱ ያወሩ እነሱ ማለት ሙኒትም እምቢ አላለቻትም። እሰጥሻለሁ እህቴ ምናምን የሚባል ምን አመጣው ወደዚህ ስም ለማበላሸት? ይሄ ነው እንጂ ሚዲያ ስለመጣች አይደለም። ኦፊሻሊ ሙኒት እኮ ኦፊሻል ነው የምትሰራው እኮ። ምን ችግር አለው ሚዲያ ብትመጣ? ማለይኩም ሰላም። ሙኒት እኮ ሚዲያ ስለመጣች አይደለም። አልተሸማቀቀችም እኮ ሙኒት። ብትመጣ ባትመጣ የመጣችው እኔ ቤት ነው። የኔ ቤት ደግሞ የሙኒት ቤት ነው። ምንም ችግር የለም። በዚህ ጀሚላን እኛ ጄጃ እናረግም። ይሄ መስሏችሁ ከሆነ እሷ ያለችው ካወራውሽ በኋላ ለምን መጣሽ እህቴ? እኔ አውርቼሻለሁ፣ አንቺን አናግሬሻለሁ። በቃ ይሄንን ሌላ ምንም ነገር የለውም ጋይስ። ከዚህ ውጪ ሙኒት ምን ያኒ ቲክቶክ ምናምን እንትን ሆኖ በጣም ነው እንዴ የምትሳቀቀው? በጣም ነው እንዴ እንትን የምትለው? በጣም ነው እንዴ እንግዲህ ሀባይቢ خلاص ነገሩ በዚህ ለክ ሙኒት ሀቢብቲ الله يرضى عليك ما بعرف አንቺ አስታርቃችሁ ሙኒት ወይኔ አይንሽ ብር ይበል። ብሩ ማን ከለከላት? ትጫት ላቆይ ልክ አታጋቧት። እሺ ልክ ካላጋባት በሳምንት ስንት ብር እንደሚወጣ ተሷ አካውንት ማሪ አይደለም እሷ ጀሚላ አረጋሽ ትሙት። እኔ ነኝ ደግሞ መቤቴን ጀሚላ ይቅርበኝ፣ እዚህ መጣኛ በጣም ይቅርበኝ መቤቴን። ግን ማርያምም ይቅርበኝ የለም። ሳሪ አንድ ነገር ልንገርሽ፣ ምን አመጣት ሲጀመር አንቺ አስተባብራሽ እሷ ማይወንድሽ በውስጥ ላውራችሁ ስትል ማለት ነው። በውስጥ ስለማውራት የሚያበቃት ምን ነገር ነበር? ምን ይሄንንማ ማርያምን ማውራታችሁን ሁሉ አላቅም። ምክንያቱም እኔ ዛሬ የመጨረሻ ያወራንበት ሰዓት እኮ ነገርኩሽ። ከዛ በኋላ ደግሞ ስክሪንሾት አድርጌ ልክልሻለሁ። የመጨረሻ ያወራንበት ሰዓት እኮ አሁን ከሰዓት በኋላ ነው። እኛ የመሰለን ሙኒት የባልና ሚስት ነገር አለ አይደለ? አየው ከታች ራሱ ማርያምን እነ ሶፊ ራሱ ዛሬ ጫን ያለው ነው። በውስጥ ነው የባለ ጀስት በቃ እንደዚህ ለእንትን ስለመሰለን ነው። ጌታን ነው የምልሽ እንጂ እሷ ራሱ ኧረ እኔ በውስጥ ነው የማወራችሁ ምናምን ስትል ነበረ። እኔ ደግሞ ገባሽ ቃል ገብተሽላታል ያሉ ልጆቹ በቀደም ቃል የገባውላን ነገር አውራሻለሁ ስላልኳል። ሳሪ እኔ ሌላ ቦታ የሰጠሁት ብር እኮ ግራም ነፈሰቀኝ ለኔ ይመለሳል። ይሄ ስሩልኝ ብዬ ይመለሳል። ግን እሷ ካስቸኮላት ደግሞ በፍቅር ቢሆን ኖሮ እኔ እዚህ ጋር ቁጭ ብለን ከዚህ በፊት እዚህ ጋር ቁጭ ብለን 160 ለእርዳታ አልሰጠሁኝም። እኔ እንደ እርዳታ ሰጥ ነበር እሷ ብትመልስልኝ ብላ ይልሻል። ከዛ በኋላ ደግሞ 200 ጨምሬ ሰጥቻታለሁ። በ160 ሰበብ እኔ ስንት አውጥቻለሁ ማለት ነው? 360 ድርሃም አውጥቻለሁ ማለት አዎ 360
ሺህ ብር አውጥቻለሁ ማለት ነው። ችኮልሻል እንዴ ቡና እንደዚህ የምታጭው? እኔ አራራሚና ለእናንተ ነው እንደዚህ የቸኮልኩ የሚመስለው እንጂ ለዚህ አጠጣጤ ትክክል ነው። ካሜራው ላይ ስለሆነ ነው። ስሚ ሙኒት በቃ እንግዲህ ይቅርበት። አሁን እንደዚህ ብልሽ እንትን ላይ በሁለት አባስተሽ ነው ሳርጌ ለኛ የቸኮልሽብን ጋይስ እንደዚህ አይደል ቡና የሚጠጣው አይ ሳርጌ እኔ ቡና ሲበርዳሉ ተመልሶ ይመለሳል ወደ አፋ ካላሳውን ታሜንት ቡና ሲበርድ እኮ ለቷን አይጠመስ ሙኒት በቃ አሁን በቃ ጋይስ ሙኒት ሰብስክራይብ አድርጓት ዩቲዩብ ሊንኩ ላይ ያለ ማለት ታሜ የሙኒት ሰብስክራይብ እንዴት ነው የሚደረገው? ዋናው ፖይንት ችግር የለም ጀሚላ እናንተ እናስባብላችሁ ሰብስክራይብ ዛሬ እንዴት አመሸሽ? ዛሬ ሰላም ነው ወንድሜ። ስማ አልወዳና እንዴት አመሸሽ? ታሜ ሰላም ነው? ሄሎ والله እንዴት ነው ወንድሜ? አለው ሐሙስ ዕለት እኮ ተቀጣጥረን ለአርብ አልተመቸህም መሰለኝ አልደወልክልኝም። ያራ ያሞኝ ነበረ እንዴ የዛ ቀን እግዚአብሔር ይማር ወንድሜ። በጣም አሞኝ ነበረ የዛኔ። ችግር የለም። ቆይ እስኪ ፎሎ ገና አላነሳውልህም አይደለ ሀቢቢ